ማንን ነው ፍትህ እየጠየቅን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ የምንለው በሶሻል ሚዲያ? ስቶፕ ጂኖሳይድ ኦርቶዶክስ ክርስቲያን ኢን ኢትዮጵያ ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን ዓለም አቀፍ የሚዲያ ጥሪ የሚዲያ ዘመቻ ነውና ህይወት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል የተገደሉት በኦርቶዶክስ ክርስቲያንነታቸው ነው። ማንን ነው ፍትህ እየጠየቅን ያለ ነው? ማንን ነው ፍትህ እየጠየቅን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ የምንለው በሶሻል ሚዲያ? የትኛው ማን? አሜሪካ ነች? ራሽያ ነች? ማን ነው ይህን ፍትህ የሚሰጠን? ጥያቄያችን ትክክል አይደለም። ፍትህ የምንጠይቀው በዓለም ባሉ ሚዲያዎች ኢንፍሉዌንስ ተደርጎ የክርስቲያኖች ግድያ እንዲቆም አይደለም። ዓለም እንደዚህ አይነት ፍትህ የላትም። ዓለም እኮ ጌታችን የሰቀለች ነች። ዓለም እኮ የጌታችን ኢየሱስ ክርስቶስን እውነተኛ ተከታይ የሆኑ ሐዋርያትን የሰቀለች የገደለች ነች። ዓለም እኮ ብዙ መነኮሳትን በናግራን በተለያዩ ዓለም ሀገራት ክርስቲያን በመሆናቸው ብቻ የገደለች ነች። ዓለም የትኛውን ዓለም ነው ፍትህ የምንጠይቀው? ግድያ ነገም ከነጎዳ ይኖራል በምድራችን ክርስቲያን በመሆናችን ብቻ። ለሱ ብለን ዋጋ ለከፈሉ ለነዚህ ክቡራን ምእመናን ቅዱሳን ሰዎች እዚህ ዘመን እንደዚህ አይነት ለሃይማኖቱ ዋጋ የሚከፍል ምእመን እግዚአብሔር በመፍጠሩ ትክክለኛ ፍትህ ግን ሰማይና ምድርን ከፈጠረው ከክርስቶስ ኢየሱስ ነው የሚገኘው። እግዚአብሔር ነው ፍትህ ሊያደርግልን የሚችለው። ፍትህ ሊሰጠን የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ወደሱ የሚደርስ ጩኸት ደግሞ በቲክቶክ እና በፌስቡክ ቦይኮት አይሆንም አልመሰለኝም። እኔ እንደዛ ከልባችን አንተ እርዳን፣ አንተ አግዘን፣ ጌዲዮንን የረዳህ እኛንም እርዳን ልንረው ይገባል እንጂ ማን ነው አሜሪካንሽ የምታድነ? ራሽያንሽ የምታድነ? ማን ነው የሚያድነን? እኛን ለማን ነው ፍትህ እያለን ያለነው? አልገባኝም። እኔ እንደተለመደው ሰሚ አልባ ድምጻችን ነው። ኦርቶዶክሳዊ ነህ? በህይወት አለ? በህይወት ያለው አርሲ ስላልተገኘ ብቻ ነው። ይህንን ሁሉም ሰምቷል አይደለም? እኛ ዓለም ሁሉ እየሰማ ነው። በህይወት ያለነው አርሲ ስላልተገኘን ብቻ ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው። በገዛ ምድራችን ባዕዳን ሆነናል። ውሃችንን በግፍ በዋጋ ገዝተናል። እኛ የዘራነውን ጠላት ሰበሰበው። ጌታ ለምን ተውከን? ዝምታ ምንድነው? አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዮስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው። እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም?
ለምን ብላችሁ ትጮሃላችሁ? ምክንያቱ ድግስ የለማ እዚህ ላይ ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በነገራችን ላይ የአርሲው ግድያ ሆን ብሎ ታቅዶ እንደሚደረግ የሚያመለክተን ነገር እነዚህ የምትመለከቷቸው ቪዲዮዎች ተቀርጸው ሲወጡ ማለት ሰዎች ሲቀበሩ ሬሳቸውን ተቀርጸው ሲወጣ የምታዩቸው ቪዲዮዎች በሙሉ በድብቅ የተቀረጹ ናቸው። ይሄ ማለት ተከልክሏል። በራሴ መረጃ መሰረት ቪዲዮ እንዳይቀረጽ ፎቶ እንዳይነሳ ተከልክሏል። ትላንትና 19 ኦርቶዶክሳውያን ሞተዋል። ከዛ 26 ኦርቶዶክሳውያን ሞተዋል። መረጃ የሚሰጡን ራሱ ውስጥ በኩል እየመጡ ስማችን እንዳይጠቀስ እያሉ ነው። የኛን ፎቶ አታስገባ ያሉ ነው መረጃ የሚሰጡን። ለምን ይሆናል ይሄ? ለምን ይታፈራሉ? ገደላችኋ በቃ ፎቶ ያንሱበት፣ ያስቀምጡ፣ ለታሪክ ያስቀምጡ፣ ቪዲዮ ይቅረጹ፣ ይናገሩ። ታፍኖ እኮ ነው የሚገኙት። ባርሲ የሚገኙ ኦርቶዶክሳውያን ታፍነው እንደዚህ አፋቸውን አፍኖ እኮ ነው የሚገኙት። እንዴት ነው ሸኔ የተባለ አካል ሸኔ የተባለ አካል ታጣቂ ኃይል መጥቶ ገሎ ቪዲዮ እንዳቀርጽ አያደርግም። ባይዘው ከገደላት ይሄዳል። ለምን? መንግስት አለ ብሎ ስለሚያምን መጥቶ እንዲያጠቃው እርምጃ ስለሚወሰድበት ቶሎ ከዛ ቦታ ያመልጣል። አሁን ግን የተደረገ ነገር አይደለም እኮ ተገደሉ። ከዛ ቪዲዮ እንዳይነሱ ፎቶ እንዳይነሱ ማንም ስለሱ እንዳይናገር በድብቅ ተደብቆ በጅምላ እንዲቀበሩ የተደረገ የሚገኘው ሆይ እንዴ! ለምን ነው ይሄ የሚሆነው? ይሄ ባለበት ሁኔታ አባቶች ዝም ጭጭ፣ ዘማሪያን ዝም ጭጭ፣ ቲክታከሮች ሀገራችን ላይ እኮ ከጥንት ጀምሮ የመጣ ባህል አለ እኮ። አንድ ሰው ሰፈር ላይ ሲሞት ቢያንስ ቲቪ ይዘጋል ቤት ውስጥ ለሁለት ሶስት ቀን። እንዴ ቢያንስ ምንም ድምጽ ባትሆኑ ዘውል አካውንታችሁን ፖስት አታርጉ፣ ምንም ነገር አጀንዳ አታስቀይሩ ፕሊዝ። እና አሁንም ቢሆን ለአርሲ ኦርቶዶክሳውያን በቻልነው አገም ድምጽ ነው ናቸው ዝም እንዳንል። ኦኬ አቶ ኢብራሂም አልተገደሉም ማለት እህልስ እግሩ ይቆረጥ ተባለ፣ ምንም አልተጎዳብኝም ማለት እዛ አቶ ኢብራሂም እግዚአብሔር መልስ ይመልሳል። ሰሞኑን እናት ቤተክርስቲያን እየተደረገ ስላለው በደል አጥብቄ ይቃወማለሁ። እባካችሁ ፖለቲካና ሃይማኖትን ለዩልን። ቤተክርስቲያንን ተዋት። ቤተክርስቲያን የማንም ብሔርተኛ ወይም የማንም ፖለቲከኛ አባል አይደለችም። ቤተክርስቲያን ማረፊያችን ነች። እኔ ከአባቶቼ ጎን ቆማለሁ። አንዲት ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ እቃወማለሁ። ቅዱስ ጳውሎስ በሮሜ መልእክቱ እንዲህ ይላል፣ ምዕራፍ 8 ከቁጥር 36 ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን አለ። እውነት ነው። ዛሬ የጌታ ቃል የጌታ ትንቢት ደርሶብናል። ጌታችን በማቴዎስ ወንጌል ስለ ስሜ የተጠላችሁ ትሆናላችሁ፣ ስለ ስሜ ትሳደዳላችሁ፣ ስለ ስሜ ትሰደባላችሁ፣ ስለ ስሜ ትገደላላችሁ ይላል እግዚአብሔር ቃል። ይህች ዓለም ወደ ፍጻሜዋ እየገሰገሰች ነው፣ የጥፋቷም ጊዜ ቀርቧል። ያ በሆነ ጊዜ ይላል የኛ ጌታ ጽኑ ኦርቶዶክሳውያን ጠብቁት፣ እግዚአብሔር ይመጣል፣ ቢዘገይም የሚቀድመው የለም ተብሎ ተጽፏልና እግዚአብሔርን ጠብቁ። እኔ አንድ ነገር እንንገራችሁ፣ ፍትህ የምናገኘው ቸር ከሆነው ዳኛ ከእግዚአብሔር ነው። ዓለምማ ፍትህ ቢኖራት ጌታዋን አምላኳን መድኃኒት የሆናትን እርሱን ባልሰቀለችው ነበር ጌታዋን። እግዚአብሔር ያጽናናሽ፣ እንባሽን ያብሰው ቤተ ክርስቲያኖ እስከ መጨረሻው ካህንሽ ከመቅደስ ከበጎቹ ጋር። የተገደሉት በኦርቶዶክስ ክርስቲያንነታቸው ነው። የተገደሉት ማህተብ ስላሰሩ ነው። እኔም ያልተገደልኩት በቦታው ስላልነበርኩ ነው።
እውነተኛውን የፈጣሪ ፍርድና ፍትህ እስከምናገኝ ድረስ እንጮኻለን። ግን ደግሞ በምድር ሥልጣን የተሰጣችሁ ሊቃነ ጳጳሳትና የመንግሥት አካላት የሚፈሰው የንጹሐኑ የክርስቲያኖች ደም በላይ በሰማይ በእግዚአብሔር ፊት እንደሚከሳችሁ ግን አትርሱ። አባቶች ድርጊቱን አውግዙ፣ ከተጎዱት ጎን ቁሙ፣ ጾምና ጸሎትን አውጁ። በአገር አቀፍ ደረጃ የሐዘን ቀን ይታወጅ። ጥቁር ልበሱ የሚባለው የጳጳሳቱ ሥልጣን ሲነካ ብቻ ሳይሆን ክርስቲያኖች በክርስቲያንነታቸው ይልቁንም ምንም የማያውቁ ሕፃናት ሳይቀሩ በሚገደሉበት ጊዜ ጥቁር ልንለብስ ይገባል። ይህንን ግድያ እናንተ ማስቆም ካልቻላችሁ ለዓለም መንግሥታት አሳውቁልን፣ ለዓለም አቀፍ አብያተ ክርስቲያናት አድርሱልን። ኦርቶዶክስ ክርስቲያኖችም የእኛ ተራ እስኪደርስና ሰማዕትነትን እስከምንቀበል ድረስ አጀንዳችንን አንቀይር። ፍትሕ በአርሲ በሃይማኖታቸው ምክንያት ለተገደሉ ኦርቶዶክሳውያን፣ ፍትሕ በመላው ሀገሪቱ ስለ ሃይማኖታቸው ምክንያት ለሚገደሉ ኦርቶዶክሳውያን። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። እመነኝ፣ ዛሬ ብዙ ተከታይ ኖሮ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ ብለህ እዚህ ሶሻል ሚዲያ ላይ እየተቅረጸረስ ስለ አርሲ ኦርቶዶክሳውያን መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? ልደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምልኮ ወደሚመለስበት አካባቢ ነው የኛ ያለውና፣ እሺ የወረዳው ዋና ከተማ መርቲ ነው። ኦኬ መርቲ አቦምሳ ከተማ ላይ ነው ያለው። ኦኬ እና ትላንት ተክልዬ ነበረ። እሺ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። ኦኬ እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ ከና ሚስቱ ከና ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እኛ ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው ከዚህ በላይ በቁም መሞት የለም። ባለማህተብ ስለሆንክ ማህተብ ስላደረክ ኦርቶዶክሳዊ ስለሆንክ ተመርጠህ ለስራ በሚል ሰበብ ተወስደህ ትገደላለህ። እመነኝ፣ ዛሬ ድምፅህን አሰማ። ዛሬ ተቃውም። የክርስቲያኖች ሞት ይቁም፣ ኦርቶዶክሳውያን መታረዳቸው ይቁም በል። ግዴለህም ነገ ዋጋ እንዳከፍ አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አዘኑ ይፈርዳል